ስለዚህ ያስጨነቃችሁ መንግስትን መቃወሙ ነው ማለት ነው ይመስለኛል። ሜቢ ፕሮቴስታንት እምነት ተከታይ ስለሆኑ ቀዳማዊት እመቤትም ክብር ይግባቸውና ባላቸውም እንደዛ ስለሆነ ይሆናል እሱን ያስጨነቃችሁ። ኃጢአት አስጨንቋችሁ ከሆነማ ኖሮ ከዚህ በፊት ይሄ ሰውዬ 8 ዓመት ሙሉ አልዘፈነም። 8 ዓመት ሙሉ ዘፈን አልለቀቀም። ከሱ በኋላ በጣም ብዙ ዘፈን ተለቋል። ለምንድን ወጣችሁ ቪዲዮ አልሰራችሁት? ለምንድን ወጣችሁ ልክ አሁን የነበረውን አይነት ነገር የማትናገሩት? ራሳችሁን አታዘውም እንዴ? እውነት ወንጌል ጨንቋችሁ ነው? እውነት ኃጢአት ስለሆነ ነው ልትሉ ነው? ይሄማ ራሳችሁን የምታታሉት። አሁን እንኳን እዚህ ቲክታክ ላይ ሉቃስ የተዚል እንደሆነ አንድ በጣም ቫይራል የወጣ እንትን ነበር አይደለ? ብዙ ሰው የሚሰራበት ዲዩት እያደረገ ኦኬ። እሱ ላይ እኔ አንድ ፕሮቴስታንት አላየሁም ሲቃወም። እንግዲህ በጣም ቫይራል ወጥቷል። ሚሊየንስ ነው የታየው። በጣም ብዙ ሰዎች በዛ ዘፈን ሰርተዋል፣ ዲዩት እያደረጉ እስክስታ አድርገዋል፣ አብደዋል። አንድ ፕሮቴስታንት አላየሁም። አንድ ፓስተር፣ አንድ ነቢይ አላየሁም። ምን ዝማሬ ነው እንደ ዘመረው ሰውየው? ዘፈን እኮ ነው። ለዚያውም ሁሉም ሰው እዚህ ያነቃነቀ ዘፈን ማለት ነው። እና ሪሊ አሁን የቴዲ አፍሮ ዘፈን ኃጢአት ስለሆነ እንዳትሉ እፈሩ ብዬ እንደዚህ ብላችሁ በኢትዮጵያና ሀገር እንዳሰክሱን፣ ሳክሳችሁን እንዳትጀምሩን። እውነት ስለ ወንጌል ጨንቋችሁ ስለ ኃጢአት ብላችሁ ሳይሆን ይመስለኛል። ሌላም ጴንጤ ልጅ ሲናገር እንደሰማሁት ለምሳሌ ቆይ እሱ ለምን የሰማሁት ከምን ለምን አላሰማችሁ? ኢዚ ወይ ይላሉ፣ ኢዚ ፒዚ ይላሉ አይደለ? ሉቃስ የኔና ያንተ ሀገር ሰዎች አዎ ሉቃስ አዎ ማለት ብቻ ነው በቃ። እኔ ቶሎ የሉቃስን አዎ ተጠቅሜ መውጣት ነው ያለብኝ፣ ሀሳቡን ሳይቀይርብኝ። እሺ አንዳንድ ፌር መሆን ጥሩ ነው። ቱ ቢ ኦነስት እውነት እንደ አእምሮ እንዳለ ሰው ሆኖ እውነት ለወንጌል እንደሚጨነቅ ሰው እውነት ለወንጌል ካላችሁ ማለት ነው። እሺ አሁን እስቲ ይሄን ሰው እንየው። አሁን እውነት ይሄ ሰው ይሄ ፕሮቴስታንት ነው። እሺ አሁን ማሳየቱ ፕሮቴስታንት ነው። ብዙ ጊዜ ኦርቶዶክስን የሚናገር የሚሰድብ የሚነቅፍ ነው። ኦኬ አሁን ስለ ቴዲ የተናገረውን በጣም አይቼ በቃ ይሄ ነው ትክክለኛው፣ ለካ ዓላማው ይሄ ነው እንድል አረገኝ ማለት ነው። ተረዳችሁ? ነቢያቱ ፓስተሩ ምኑ እንደዛ ሲጨነቅ ለካ ይሄ ነው ብዬ እንድረዳ አገዘኝ በጣም ወንድማችን። እግዚአብሔር ይስጠው። ላሰማችሁ ምን እንዳለ። እሺ ያው ጠቅላይ ሚኒስተር አሁን በሕይወተ ሥጋ የሌሉት ክቡር መለስ ዜናዊ ስለ ቴዲ አፍሮ ሲናገሩ ዶሮ በረጅም ገመድ አስረው ሲለቋት የተፈታች ኃይል ይሰማታል የሚል መልእክት አስተላልፈው ነበር። በአንድ ሀገር ውስጥ አንድ መንግስት እንጂ ሁለት መንግስት የለም። ከዚህ ቀደምም ቴዲ አፍሮ የሚታወቀው ከመንግስት ጋር በመጣላት አሁንም ደግሞ እያየን ያለነው እየተደረገ ያለው ነገር እንደዚህ አይነት ነገሮች ናቸው። እንደዚህ ደግሞ አያዋጣም። አሁን ያለው ገዢ መንግስት የሚታይ ነገር እየሰራ ነው፣ ግልጽ ነው። ሄደ መጎብኘት ነው። ቀጣይ ደግሞ በሚመጡ ዘመናት ደግሞ የተሻለ ነገር ኢትዮጵያን የማበልጸግ ስራ ይሰራል፣ ምንም ጥርጥር የለው። ቴዲ አፍሮ ደግሞ አንድ ዘፋኝ ነው። በዘፈኑ ዓለም ደግሞ ያበረከተው ነገር አለ። ያንን ማንሳት ትችላለህ። ግን ከመጣው መንግስት ጋር ሀሳብ ተቃራኒ ሆነ ኢትዮጵያን ወዳለው የሚል ብሂልና አባባል እኔ አይታየኝም። ኢትዮጵያን ከወደድ ከመንግስት ጋር አብረ መስራት እንጂ ጥግን ይዘ መንግስት የሆነ ነገር ሲል አንተ አሳፈረኝ የምትል ከሆነ መንግስት ያለባት ሀገር ስለሆነ ዳርን ትይዛለህ። ምንም ማለት አይደለም። የበፊቱንም የኢህአዴግን መንግስት እንደዛ፣ አሁንም ብልጽግናን እንደዛ፣ ቀጣይም እንደዛ። ታዲያ አንተ መንግስት የምትሆነው ማነ? አንዳንዴ ልካችንን ባናልፍ መልካም ነው። እሺ ስለዚህ አሁን ምን ተረዳው? ይሄ ልጅ ፕሮቴስታንት ነው። ኦርቶዶክስን በጣም የሚነቅፍ በጣም ኦርቶዶክስን በቃ በብዙ የሚተች ነው። ይሁን ችግር የለውም። አሁን ግን ከምን ጋር አገናኘው ማለት ነው? ከመንግስት ጋር አገናኘው ማለት ነው። ኃጢአት ነው ብሎ እኮ አይደለም እንዳያችሁት፣ ኃጢአት ነው ዘፈን እንዲህ ነው አይደለም እኮ። ገላትያንም አልጠቀሰም ምንም። በቃ ምንድን ነው ያለው? አንተ ማነ በዘፈን ሀሳብን የምትገልጠው ወይ ደግሞ መቃወምን የምትገልጠው? በቃ ዳር ትይዛለህ አይነት ነገር ተናገረ። ይሄ ልጅ እንግዲህ ፕሮቴስታንት ነው፣ ጥቅስ አልጠቀሰም። ስለዚህ የኃጢአት ጉዳይ አይደለም ማለት ነው። ኦኬ የኃጢአት ጉዳይ አይደለም ማለት ነው። እንደዚህ እያንጫጫችሁ ያለው እንደዚህ እየረበሻችሁ ያለው የኃጢአት ጉዳይ አይደለም። እውነት ለወንጌል ተጨንቃችሁ አይደለም ማለት ነው። እንዳልሆነ ደግሞ የምታውቁት በምንድን ነው?
በዚህ 2-3 ሳምንት ውስጥ በጣም ብዙ ዘፈን ወጥቶ በጣም ብዙ ሰው ያንን ዘፈን እየዘፈነ ሲያብድ ሲጨፍር እያያችሁ አንዳችሁም በዚህ ልክ ቪዲዮ አልሰራችሁም። አንዳችሁም በዚህ ልክ ኮመንት አልሰጣችሁም፣ አልነቀፋችሁም። አንዳችሁም። ይሄ ሁሉ የተደበቀው የፕሮቴስታንት ነቢይ ፓስተር ምናምን የት ነበራችሁ እስካሁን? ሰው እንደዚህ ይሄ ፌር አይደለም። እውነት ለወንጌል የምትጨነው ከሆነ ሁሉንም ማውገዝ ነው። ምንንም ጨምሮ ማለት ነው የምታወግዙ። ታዲያ ስታወግዙ የምታወግዙ ከሆነ ይህንንም ጨምራችሁ አብራችሁ ማውገዝ ግዴታ ነው። ምንም የሚለውን ዘፈን እኔ ይሄ ዘፈን ብዬ ነው በቅርቡ የወጣ ዘፈን ማለት ይሄ ነው አይደል? የትኛው ይሄ እሺ ይሄም እንግዲህ ለእኔ በቅርቡ የተለቀቀ ዘፈን ነው። ይሄንን አልተቃወማችሁ እና እንትን ከሆናችሁ እውነት የወንጌል ጉዳይ ከሆነ እውነት የእግዚአብሔር መንግስት ጉዳይ ከሆነ አንደኛ መርጦ አልቃሽ አትሆኑ፣ ሁለተኛ ራሳችሁንም አታስፎግሩ። እውነት በቃ ንጹህ የሆነ ነገር ተናገሩ። በቃ ለሁሉም በዛ ደግሞ እየቆያችሁ ደግሞ ዘፈን ከሆነ ዘፈን ኃጢአት ነው ብላችሁ ውቀሱ እንጂ ከሆነ መንግስት ጋር ከሆነ ባለስልጣን ጋር ከሆነ ነገር ጋር ምናምን ጋር ጭራሽ ደግሞ ለኦርቶዶክስ ቤተክርስቲያን ብላችሁ ይህ ሁሉ ድራማ ለምን ያስፈልጋል? የዘፈን አቀናባሪዎች ፕሮቴስታንቶች፣ ዘሪቱ ዘፋኝ ናትም ዘማሪ ናትም። ማን የተቃወማት አለ? እስቲ አለ? ዘፋኝና ዘማሪ ናት። እኛ እንኳን ዘሪቱ ዘፋኛ ዘማሪ ስለሆነች ለሚመለከተው ቃለ ሕይወት ቤተክርስቲያን ለሚመለከተው አንድ ቄስ ያላለ የለም። ምክንያቱም እኛ የድራማ ተጫዋች አይደለንም። ኦኬ። ስለዚህ እኩል ተናገሩ። ኦኬ። ማን ነው ደግሞ አንድ ደግሞ ማን ነበረ? ሉቃስ ያስታውሰኝ። አንድ ራፐር አለ ደግሞ ዘማሪም ነው ዘፋኝም ነው የፕሮቴስታንት። ማን ነው ስሙ? ኮመንት ላይ አስታውሱኝ። ወፍራሙ እኔ እንጃ። ኖ ኧረ ወፍራም ነው እንደማ ወፍራም ቢሆንማ እንደዛም አይንቀሳቀስም። ማን ነው ስሙ? አረ ነው ማን እንደሆነ ብቻ ግን አለ። ዘፋኝም ነው ዘማሪም ነው። ቶክቻው። አዎ ቶክቻው። ቴንክ ዩ በጣም ቶክቻው። ኦኬ። ሰው የሙዚቃ አቀናባሪዎች ይባል የዘፈን አቀናባሪዎች ናቸው፣ የመዝሙርም አቀናባሪዎች ናቸው። ማጆሪቲ ፕሮቴስታንት ማለት ነው። እኛ ግን ወተን ግን ፕሮቴስታንት እንግዲህ አንልም። እኛ ለምን እንደምንለው እንዴ? ኦኬ። ምክንያቱም ለሆነ ነገር የሆነ በቃ ልክ ቤተ እምነቱ እንደፈቀደ አድርጎ ቤተ እምነቱ እንዳደረገ አድርጎ እኛ አንዋሽም። ኦኬ። ምክንያቱም ፕሮቴስታንት ዘፈን ኃጢአት ነው እንደሚሉ አውቃለሁ። ስለዚህ ለእንትና እኮ ለዘርፌ እኮ ፈቅዶላት ነው ልማናት ለዘሪቱ ፈቅዶላት ነው የሚል አገልጋይ ወይ የሆነ ሰው አሰሙ። እናንተ ግን ድራማ ውስጥ ስላላችሁ ፖለቲክስ ውስጥ ስላላችሁ በዛ አስታካችሁ ለኦርቶዶክስ ቤተክርስቲያን ጥላቻችሁ መግለጽ ስለምፈልጉ የወጣና ፓስተሩ ነብዩ ምን ይላል? ለኦርቶዶክስ ቤተክርስቲያን የእግዚአብሔር ቤት ናት። ሉቃስ ከፕሮቴስታንቶች ጋር ውይይት ስታደርግ ቤተክርስቲያን የእግዚአብሔር ቤት ማደሪያ ነው ብሎ ያምናሉ? ህንፃው ቤተክርስቲያኑ እንደዛ አይነት ነገር የለም። አሁን አይተው ከሆነ ግን አንድ የፕሮቴስታንቱ ነቢይ ቤተክርስቲያን የእግዚአብሔር ማደሪያ ቤት ናት ይላል። አስተውል። ለመውቀስ ማለት ነው፣ ለመክሰስ እና ወጥቶ ለኦርቶዶክስ ቤተክርስቲያን ዘፋኝነት ምናምን። ከዛስ እንዴ ኦርቶዶክስ ቤተክርስቲያን ቴዲን ግጥምና ዜማ ሰጥታ ዝፈን ብለዋለች እንዴ? ስቱዲዮ ለተቀረጽ ብለዋለች? ዘሪቱ ስዘፍን የሆነ ፕሮቴስታንት ቸርች ልኳት ነው ብለናል እኛ። እና አንዳንዴ ለቤተክርስቲያን ያላችሁን ጥላቻ እንዲያው ባታስፎግሩ እና ደግሞ ከዚህ
ከመሪዎች ጋር ነገሮችን ልሰፉ ከመንግስት ጋር ነገሮችን ልሰፉ የምትፈልጉም አላችሁ ከፖለቲካ ጋር ምናምን። እሱም ስንፍና ነው፣ በጣም ትልቅ ስንፍና ነው። እና እቺን መልእክት በዛው ላስተላልፍ ብዬ ነው። ሉቃስ ስላስታወሰኝ የሆነ ሰው ከታች ለዛ ነው። እግዚአብሔር ይስጥልኝ በጣም ታንኪዩ።